በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በሰኔ ወር የሚነበብ ገድለ አቡነ አረጋዊ። የሕይወት መገኛ ከእሱ ዘንድ የሆነ የሁሉም ሕያዋን መጀመሪያ ያለና የሚኖር ሁሉን የፈጠረና የሁሉ መጀመሪያ ከይቅርታና ከቸርነት ጋር በአገዛዝና በልዕልና የከበረ ያልተፈጠረ በአኗኗር አንድ የሆነ አንድ አምላክ የሆነ በአብ በወልድ በመንፈስ ቅዱስ ስም የተራበውን የሚያጠግብና የተጠማውን የሚያጠጣ ባለጸጋውን የሚጠብቅና ከችግረኞች ጋር የሚኖር ትዕግስተኛውንና ትሕተኛውን የሚወድ የምእመናን ወዳጅ የእውነተኞች ተናጋሪ ነፍስን የሚመልስ የፀሐይ ብርሃንን የፈጠረ የማይጠልቅ ፀሐይ ለሁሉም የሚያበራ በእውነት በእግዚአብሔር ሰላም ሰኔ 14 ቀን የሚነበብ የከበረና ፈጽሞ የተመሰገነ የአቡነ አረጋዊ የገድሉና የትሩፋቱን ዜና እንናገራለን። ፈጽሞ የከበረ የአቡነ አረጋዊ ጸሎቱና በረከቱ ከሁላችን ከመላው ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ፈጽሞ የከበረው አቡነ አረጋዊም ልጆቹ እንደበዙና ቁጥራቸው 6,000 እንደደረሰ ባየ ጊዜ በእራት ጊዜ ማዕድን የሚያቀርቡና ለማብሰል በማብሰያው ቤት ውስጥ የማህበሩ መጋቢ ሾመላቸው። ከእነሱም ለወፍጮ ስራ የተመደቡ አሉ። ሸክላ ስራና ሌላም ልዩ ልዩ ተግባረ እድ የሚያውቁ ይገኝባቸዋል። ጽሕፈት የሚጽፉ አሉ። ለሁሉም ለየስራ ድርሻቸው የሚያዝዝ አዛዥ ሾመላቸው። ለማህበሩ ወጥ 6 መስፈሪያ የምትችል አንዲት የብረት ጋን ነበረችና ሲመሽ በማዕድ ጊዜ በእሷ ያቀርባሉ። አስቀድመው እህል ሳይቀምሱ በመዝሙር ቃል ጸሎትን እንዲያደርጉ ያዛቸዋል። ጸሎታቸውንም ከጨረሱ በኋላ ትሕትናንና ፍቅርን፣ የዋህነትን፣ ጾምንና ጸሎትን፣ ትምህርትንና ትዕግስትን ይጠብቁ ዘንድ እያነበበ መጻሕፍትን ይተረጉምላቸው ነበር። ከአባቶቹ ከጳኩሚስና ከቴዎድሮስ ገዳም እንደተማረ ይህንን ሁሉ የማኅበር ሥርዓት ሠራላቸው። የመጽሐፍና ሌሎቹ የማኅበር አስተዳደር ሥርዓት ግን ከአባታችን ከአቡነ አረጋዊ የተገኙ ናቸው። እሱ ብልህና አዋቂ እንደመሆኑ መጠን የሕግና የሥርዓት መምህር ነውና ፈጽሞ የከበረ አቡነ አረጋዊንም በሌሊት እኩሌታ ሲሆን ጌታችን ተገልጦ ቃል ኪዳን ሰጠውና እነሆ ጸሎትህ በእኔ ዘንድ ተሰማ አለው። ስለዚህም ነገር ከአሳር ወደ ክብር፣ ከሐዘን ወደ ደስታ፣ ከድካም ወደ እረፍት ወስጄ አስደስትህ ዘንድ ወደ አንተ መጣሁ አለው። ይህን አላፊውን ዓለም ስለናቅክ የማያረጅና የማይጠፋ መንግሥተ ሰማያትን እኔ እሰጥሃለሁ። የወርቅና የብር ሽልማትንና ጌጠኛ ልብስን ስለናቅክ ዓይን ያላየውንና ጆሮ ያልሰማውን በሰው ልብም ያልታሰበውን እሰጥሃለሁ። ሀገርክን ንቀህ በሰው ሀገር ስለኖርክ እኔ ኢየሩሳሌም ሰማያዊትን እሰጥሃለሁ። የሚያልፉ ቤቶችን ስለናቅክ እኔ የማያልፉ ቤቶችን እሰጥሃለሁ። መታሰቢያህን ላደረገና በጸሎትህ ለታመነ ሰው እኔ በመላእክቶቼ ፊት ባለሟልነትን እሰጠዋለሁ። በማመን የገድልህን መጽሐፍ የጻፈውንና ያጻፈውን የተረጎመውንም ያሰማውንም ያነበበውን እኔ ስሙን በሕይወት መጽሐፍ ውስጥ ጽፈዋለሁ። በመታሰቢያህ ቀን የተራበውን ላጠገበና የተጠማውን ላጠጣ ሰው እኔ የሕይወት እንጀራ በለዋለሁ፣ የድህነት ጽዋንም አጠጣዋለሁ። በበዓልህ ቀንም የተራበውን ምሳ ላበላ ሰው እኔ በመጀመሪያ በደብረ ጽዮን ግብዣ ጊዜ እኔ እመግበዋለሁ። በቤተ ክርስቲያንህ ውስጥ ጸሎትን ለጸለየ ሰውም እኔ ፈጥኜ ጸሎቱንና ልመናውን እሰማዋለሁ። ቤተ ክርስቲያንህን ለሚሠራ ሰው እኔ 12 የብርሃን ቤቶችን እሰጠዋለሁ። በመታመን ይህን የገድልህን መጽሐፍ ለሚያጽፈው ሰውም የሰው ሞትም ሆነ የእንስሳ የእህል መታጣትም ሆነ የቸነፈር በሽታ በቤቱ ውስጥ አይገባም። በጥቡ ልብ ይህን የገድልህን መጽሐፍ ለሚያጽፍ ሰውና ያለ ድካም በማመን የሚሰማውን ሰውም ከመከራው ሁሉ እኔ አድነዋለሁ። ለቤተ ክርስቲያንህ ዘይትም ሆነ ቅባት፣ ዕጣንም ሆነ መባ የሚያስገባውን ሰው እኔ በመንግሥቴ ቤት ውስጥ አስገባዋለሁ። ለቤተ ክርስቲያንህ የግምጃ ልብስን ለሚሰጥና በዓልህንም ለሚያከብር ንጉሥ እኔ በመንግሥቱ አከብረዋለሁ። ከመኳንንቶቹ ጋርም ድህነትንና የጠላት መገዛትን እሰጠዋለሁ። በምድርም ላይ ዘመኑን አረዝምለታለሁ።
ከሁሉ የሚበልጥ ግን የሞት ጥላ አይቀርብህም፣ መልአከ ሞትም አይቀርብህም። እንደ ነቢያቶች ሄኖክና ኤልያስ ትሰውራለህ እንጂ አለው። በከበረ እጅህ የቀበርካት እናትህ ዕድናም በሕይወት ትንሣኤ እስከ ማነሳት ድረስ በላይዋ ላይ ሰው እንዳይቀበርና ለማንም እንዳይታይ እንደ አንበረም ልጅ ሙሴ መቃብሯ ይሰወራል። ይችን ቤተ መቅደስህንም የከበረች አድርጋትና የደጋጎች ጳጳሳትና ነገሥታት መቃብር ትሆናለች። ጌታችንም ይህን በተናገረ ጊዜ የከበረው አባት ጌታችን አቤቱ በፊትህ ባለሟልነትን ካገኘሁስ እናገር ዘንድ አሰናብተኝ አለው። ጌታችንም የእኔ ወዳጅ አረጋዊ ሆይ ተናገርና ከእኔ የፈለግከውን ሁሉ ጠይቅ አለው። ከዚያም ይህን ሁሉ ስለሰጠኸኝ ስምህ ይመስገን፣ ለዘላለም የኃይልህ ታላቅነት ፈጽሞ ይመስገን። ጌታዬ ሆይ መታሰቢያዬን ያደረገና የገድሌን መጽሐፍ የጻፈና ስሜን ለጠራና በጸሎቴም የተማመነ እስከ ስንት ትውልድ ትምርልኛለህ አለው። ጌታችንም መድኃኒታችን ኢየሱስ ክርስቶስም እስከ 15 ትውልድ ድረስ እምርልሃለሁ አለው። አቡነ አረጋዊም ሁሉም ሰው ፍጥረት እንዲቀበርባት አድርግ እንጂ የከበሩ ጳጳሳትና ነገሥታት ብቻቸውን ቢቀበሩባት አግባብ አይደለም አለው። በዚች ሀገር እኔ ስደተኛ ነኝና ለአንካሳና ለእውራን እናት አባት ለሞቱበትና ለችግረኛ ለግፈኞችም መጠጊያ ትሁን። ጌታችንም የከበርከው አረጋዊ ሆይ እንደ ቃልህ ይደረግልህ አለው። አባታችን አቡነ አረጋዊም ለጌታችን መለሰና ከሩቅና ከቅርብ መጥተው በመቅደሴ ውስጥ የተቀበሩትን ያለ ንስሐ ድንገት ቢሞቱ ኃጢአታቸውን ይቅር በላቸው አለው። መድኃኒታችንም በተራራው ላይ የተቀበረውን ብቻ አይደለም በተራራው ስር የተቀበረውን ሁሉ ነው እንጂ ስምህ በተጠራበት ቦታ ሁሉ በዚች በመቅደስ ውስጥ የተቀበረውን በደሉ ይቅር ይባልለታል። እነዚህም ሁሉ አስራት ይሁኑ አለው። አባታችን አቡነ አረጋዊም አቤቱ ይህችን ቤተ መቅደስና በውስጧም የሚኖሩትንና በውስጧ የሚያድሩትን ባርክ አለው። መድኃኒታችንም ይህች መቅደስ የተባረከች የተቀደሰች ትሁን፣ በላይዋ ላይም ሰው አይታጣ፣ መብራቷም አይጥፋ። በውስጧ የሚደረገው ሥጋዬና ደሜም በፊቴ ተቀባይነት ያለው የተወደደ ይሁን አለው። አባታችን አቡነ አረጋዊ መለሰና አቤቱ ይህችን ማኅበርና ሁሉንም ልጆችን ባርክ አለው። ይህች ማኅበር የተባረከች ትሁን፣ የችግረኞች መጠጊያ፣ የተራቡ የሚጠግቡባት፣ የታረዙ የሚለብሱባት፣ ለተራቡት ምግብ ለተራቆቱት ልብስ ትሁን አለው። እነዚህ ቅዱሳን ልጆችህም ዘሩ እንደ በዛና ጫፎቹ እንደ በዙ እንደ ያዕቆብና እንደ ሰማይ ኮከብና እንደ ባህር አሸዋ የብዙ ብዙ ይሁኑ። ወደ እርሳቸውም ክፉ ሕማምና ቸነፈር አይቅረብ። አባታችን አቡነ አረጋዊም በውስጧ ቃል ኪዳን የተቀበልኩባትንና ከአንተ ጋር የቆምኩባትን ይህችን የማድርባትን በዓቴን ባርክ አለው። ይልቁንም ይህች እግርህ ከቆመባት መሬት አፈሯን ወስደው በመቀባት መድኃኒት ትሆናቸውና ከሕመማቸው ይፈወሱ ዘንድ ባርካት አክብራትም። ሕማም ያለበት ሰው ቢሆንም ደዌው ሁሉ ይሻርለታል። በማመን ላሰረው ሰውም ከተለየ በሽታና ከክፉ ሕማም ይድናል። ለዘላለም በእውነት ከእሱ ለተቀባበት ሰውም በላዩ ላይ የሚያስደንቅ ተአምር ይገለጣል። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም አባታችን አቡነ አረጋዊን እንዳልካለውና በማይታበለው ቃሉ ማለለት። የአባታችን የአቡነ አረጋዊ ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን።